ስለ ምግባር ነው የተናገረው ስለ ስራ ነው የተናገረው መጽሐፍ ቅዱስ በተለያየ መንገድ የሚናገረው ስለ ፈቃድ ነው ብያ ስለ ሃይማኖት ብያቸው ስለ እግዚአብሔር ነው ብያቸዋለሁ ስለዚህ ሰው ለመጽደቅ የሁለት ነገሮች ውህደት ውጤት ያስፈልገዋል ሃይማኖትና ምግባር ደህና ዋላችሁ ማንና ማን ይሄ ስንት ነው ምንና ምን አንድ ሰው ስጋውን ሲበላ ደሙን ሲጠጣ ሃይማኖቱን ይፈጽማል ለድሃ ሲያበላ ለድሃ ሲያጠጣ ምግባሩን ይፈጽማል ሰው እንደውም ሊቁ ይላል በእንስሳዊ ባህሪው ለራሱ ይበላል በመላእክታዊ ባህሪው ለሌላ ያበላል ይላል በእንስሳዊ ባህሪው ይለብሳል በመላእክታዊ ባህሪው ሌላውን ያለብሳል ይላል ስለዚህ የያዕቆብ መልእክት ሙሉ አምስቱ ምዕራፍ ሁሉ የሚናገረው ስለ ምግባር ነው ሰው ሃይማኖት ነው እንደውም ይላል ያዕቆብ አንተ ሃይማኖት እንተ አልባቲ ምግባረ ሰናይ ምውት ይእቲ ምግባር የተለየው ሃይማኖት የሞተ ነው ሬሳ ነው የሚለው ነው አንድ ሰው ለመባል ማንና ማን መዋድ አለባቸው አቤት አረ እንደው ሰው ለመባል ነፍስና ሰው ነፍሱ ስትለይ ምን ይባላል አቤት ሬሳ ለምሳሌ አንድ በጣም ዝነኛ ታዋቂ ፕሮፌሰር እና አንድ ነብይ ጤዳ ምንም ዕውቀትም ሀብትም ጤናም የሌለው ሰው ቢሞት እና ሁለቱ ለቀብር የሚመጡ ስንት ሬሳ መጣ ነው ይባላል ሁለት ሬሳ ነው ፕሮፌሰር መጡ አክትሟል ነፍስ ስትወጣው ከፕሮፌሰርነታቸው ወደ ሬሳነት ወርደዋል አሽቆልቁለዋል ስለዚህ ነፍስና ስጋ አንድ ላይ ምን ይባላል ሰው ይባላል ነፍስ ስትለይ ደግሞ ስጋ ብቻውን ምን ይባላል ሬሳ ይባላል ልክ ምግባር የተለየው ሃይማኖት ነፍስ የተለየችው ስጋ ማለት ነው ማእምነት ሊቁ ዮሐንስ አፈወርቅ ደግሞ አሚንሰ መሰረት ይእቲ ወካለ አኒሃ ህንጻ ወንድቅ ሃይማኖት መሰረት ናት ሌሎቹ ጾሙ የጸሎቱ ብጻቱ ሌላው ነገር ደግሞ ጣራና ግድግዳ ነው ጣራና ግድግዳ የሌለው ቤት ሜዳ ነው መሰረት የሌለው ቤት ጣራና ግድግዳ ከሆነ ምትሃት ነው እንጂ ቤት ሊሆን አይችልም አንድ ቤት ለመባል መሰረቱና ግድግዳውና ጣራው ውህደት መፍጠር አለባቸው ሃይማኖትና ምግባር ሲዋሃድ እገሌ ጥሩ ክርስቲያን ነው ይባላል እና ያዕቆብ በዚህ ላይ በደንብ አተኩሮ ጽፏል እንደውም ይላል ወዳጄ እምነት ብቻውን ያድናል ካልከኝማ ይላል ከባውሰ አጋንንትኒ ያምኑ ወጡ ወይ ደነግጹ ለማመንማ ሰይጣንም ያምናል ግን ስራ የለውምና ከሰይጣንነቱ አልተላቀቀም ዛሬም ሰይጣን ነው ሰይጣን በእግዚአብሔር ያምናል በማርቆስ ወንጌል አይታችሁታል የእግዚአብሔር ልጅ ሆይ ለምን ታሰቃየናለህ ለምን ታሰቃየን መጣህ ብሏል የእግዚአብሔር ልጅ ብሎ ክርስቶስን መመስከር አይሁድ ተስኗቸው የቀር ከባድ ቃል ነው ከመላእክት ቅዱስ ገብርኤል የእግዚአብሔር ልጅ ብሎታል ከሐዋርያት ቅዱስ ጴጥሮስ የእግዚአብሔር ልጅ ብሎታል ሰይጣን የእግዚአብሔር ልጅ ሲለው አትለፍልፍ አትቀባጥር ውጣ ነው ያለው ከዚህ በፊት ተናግሬዋለሁ ብዙ ጸበል የሚያጠምቁ አባቶች ማስለፍለፍ ይወዳሉ ሰይጣን ደግሞ መለፍለፍ ውሸታም ብዙ ባልና ሚስቶች በጸበል ተፋተዋል ባልሽ መድኃኒት አድርጎብሻል ጎረቤቶች አይተኙልሽም እነሱ ለጥሎ ነው የሚያድሩት ይገርማቸዋል እነሱ ለጥሎ ነው የሚያድሩ ለራሳቸው እንቅልፋቸውን እየጠጡ ጎረቤትሽ አይተኛልሽም ጓደኛሽ አተኛልሽም መስሪያ ቤት ያሰሩባል እነሱ ያስራቸውን እየሰሩ ነው እነሱ በዛ ውስጥ ላይ ደግሞ ቢያሰሩስ አንተ ምን አገባ የሚጠብቅ አንቀላፋም ተብሎ የለ እንዴ እግዚአብሔር ይቀርብ እኮ ሀቤከ ክፉ ወደ አንተ አይቀርብም ወይበው መቅሰፍት ቤተከ መቅሰፍት ወደ ቤት አይገባም እስመ ለመላእክቱ የዙም በእንቲአከ መላእክቱን ስላንተ ያዛቸዋል ከመይቀውከ በኩሉ ፍናዊከ በመንገድ ሁሉ ይጠብቁ ዘንድ ወበእዴሆሙ ያነሱከ በእጆቻቸው ከወደክበት ያነሱ ዘንድ ከመይተታቀፍ በእብን እግር እንዳትሰነካከል ይጠብቁ ዘንድ መላእክቱን ያዛቸዋልና ክፉ ወደ አንተ አይቀርብም መቅሰፍትም ወደ ቤት አይገባም ተብሎ ተነግሯል ናሁ ይደቅስ ወይነጉም ዘያቅቦ ለእስራኤል እግዚአብሔርን የሚጠብቀው እስራኤልን የሚጠብቀው አያንቀላፋም ተብሎ ተነግሯል ያንተ ጠባቂ አይተኛም አያንቀላፋም ጨለማ አይረታውም እንቅልፍ አያሸንፈውም ትናንት ይጠብቅ ነበር አሁንም እየጠበቀ ነው ለዘላለም ሲጠብቅ ይኖራል
ስለዚህ እናንተና ባይተኙ ቢያሴሩ ቢያወሩ ቢስሙ ቢሳለቁ አንተ ምን አገባ? ስለዚህ እኔ እንደው የሚያጠምቁ ሰዎች ብዙ ጊዜ ጠቆም ያለውኝ እኔ ሰይጣን ሲለፈልፍ ናውጣ ነው እንጂ የሚባለው እስኪ ዝርዝሩ ንገረኛ ይባል ነውር ነው። ሰይጣን ዝርዝሩ ብዙ ነው። ብዙ ትዳር አፋቷል፣ ብዙ ጎረቤት አጣልቷል፣ ብዙ ጓደኛ አለያይቷል። ብዙ እነዚህ ጀም በየሰፈሩ አሉ እና በየሰፈሩ ያሉ እንደ ሟርተኞች መተተኞች በቤተ ክርስቲያን የተቀመጡ ሰዎች አሉ በየሰፈሩ አንድ ሁለት አይደሉም በሺህ የሚቆጠሩ ናቸው። ኑሯቸውን የሚደጉሙ ነፍሳቸው የተራቆተች ኪሳቸው የሞላ ነፍሳቸው የጎደለች ሆዳቸው የጠገበ አይምሯቸው የተራበ ሰውነታቸው የለበሰ ህሊናቸው የተራቆተ ነገን የማያስቡ እግዚአብሔር ይፈርድብናል ብለው ህሊናቸው የማያዳምጡ በየሰፈሩ አሉ። ባልሽ እንዲያረገ ነው፣ ሚስት እንዲያረገች ነው፣ ጓደኛሽ አተኛልሽም፣ ጎረቤቶችን ተጠንቀቃቸው እያሉ በማህበረሰብ ውስጥ መርዝ የሚነሱ ጥላቻ የሚነሰንሱ የሰይጣን መልእክተኞች አምባሳደሮች አሉ። ስለዚህ ማስቀባጠር አይገባምና ሰይጣን ያምናል አያምንም? አረ ንገሩኝ። ያምናል አያምንም? በጎ ስራ አለው? ይጸድቃል አይጸድቅም? አይጸድቅም። አይጸድቅም። አዳም ጸድቋል። ለምን ጸደቀ አዳም? ለምን ዳነ አዳም? ንስሐ ገባ፣ ተጸጸተ፣ አጥፍቻለሁ በድያለሁ አለ። ሰይጣን ግን አልተጸጸተም። አሁንም ስራ ላይ ነው። በአሁን እኔ ይሄን እየተናገርኩኝ የሆነ ቦታ ስራ ላይ ነው። እሱ ይገርማችሁ። እኛ ብንሰርበው ብናንቋሽ ጉዳዩ አይደለም። እሱ አያረጅ፣ ጡረታ አይወጣ፣ የዓመት ፈቃድ አይወስድ፣ ሁል ጊዜ ስራ ላይ ይገርማል። እንደው አንዳንድ ጊዜ እንደው ምን ነው ጌታው እንደው ክርስቶስ ሰብራ ያመጣችሁ ሐሳብ እኮ ጥሩ ነበር ባይከሽፍ ኮረቱን ለመናገር እንደው ሰውን ያማለዱ ዘላለም ከመጨርጨት አንድ ጊዜ ሰይጣን አስታረቀ ምንጩን ላድርቀው ብላ ነበር እኮ ያሰበችው እሷ። እንደው ነገሩ ካቅም በላይ ሆነና ቀረ እንጂ የእሱ ሐሳብ ጥሩ ነበር። ዙሮ ያዕቆብ ምን ይላል? ሃይማኖት ምግባር የሌለው ሃይማኖት የሞተ ነው። እንደዛ ከሆነ ለማመንማ ማን ያምናል አሉ? ሰይጣን ያምናል። ነገር ግን በጎ ስራ ጥሩ ስራ የለውም። ስለዚህ አንድ ክርስቲያን ለመዳን የስንት ነገሮች ውህደት ያስፈልጉታል? የስንት ነገር? የሁለት። የምንና የምን? የምግባርና የሃይማኖትና ይሄው ያዕቆብ ሲናገር ምን ይላል? ወገኖቼ ታገሱ፣ ቻሉ፣ ጠንክሩ፣ በርቱ፣ ምክንያቱም የታገሱትን ብፁዓን እንላቸዋለን። ብፁዕ ማለት ንዑድ ክቡር ማለት ነው። ብፁዕ ማለት ስጋውን አሸንፎ ለነፍሱ ያደረ በበጎ ስራ ያጌጠ በምግባር በትሩፋት ያሸበረቀ ለጸሎት የተጋ ለምጽዋት የተጋ ለደግ ነገር የተጋ ዓለማዊ ምኞት አያይን አምሮት የሰይጣን ፍላጎት ፍትወተ ስጋ ፈቃደ ስጋ ያላንበረከከው ታጋሽ በመጽሐፍ ቅዱሱ የቅዱስ ጳውሎስ በገላትያ ተናወራችሁ ሄዳችሁ እሺ በያዕቆብ መልእክት በገላትያ 5:22 ላይ ያዕቆብ ቅዱስ ጳውሎስ እንደተናገረው ወፍሬውስ የመንፈስ ፍሬዎች አለና የመንፈሳዊ ሰው ፍሬዎች የክርስትና መገለጫዎች ምእመናን። አንድ ሰው ጥሩ ክርስቲያን ነው የሚባለው ጥሩ ክርስትና አለው የሚባለው ሹመት የሳያመጻድቀው ሲሻር ያልተሳቀቀ ሲያተርፍ ያልቦረቀ ሲከስር ያልወደቀ የቀኑ የሌሊቱ ጨለማ የማይከብደው የቀኑ ብርሃን ያላሳበደው ዝና ሹመት መልክ ውበት ያላሰከረው ነገሮች ሁሉ እንደሚያልፉ የገባው ይሄ ምን ይባላል? ጥሩ ክርስቲያን ይባላል። እኛውን ጥሩ ክርስቲያን አለመሆናችንን የምታውቁት ትንሽ ኪሳራ ሲደርስብን ትንሽ የሚያስቀድሱ የሚቆርቡ ገዳማት የሚሄዱ ሰዎች ከሆኑማ ትንሽ ሱቃቸው እንደመክሰር ካለ ጌታዬ እንደው ወረት እየቆረቡ እያስቀደሱ በየገዳሙ እየተንከራተቱ እናንተና እኮ እያተረፉ ነው። የምቀኛ ጸሎት ይውላችሁ የእናንተና ሱቅ እኮ ይሄው ደመኞቹ በቃ ሸማቹ ይተለተላል። እኔ ጋር እኮ እየደረቀ መጣ። ምን ትሰራለህ? እንዲህ አይነት ክርስቲያን ሊሆነች ክርስቲያን ማትረፉ አያመጻድቀውም፣ መክሰሩም አያሳቅቀውም። ክርስቲያን ሹመቱ አያመጻድቀውም፣ መሻሩም አያሳቅቀውም። ክርስቲያን የሌሊቱን ጨለማ አያማረርም፣ በቀኑ ብርሃንም አይሰክርም፣ አያብድም። ነገሮችን እንዳያመጣጣቸው ይቀበላል። ምእመናን እንደው በጣም ይቅርታ አድርጉልኝ አታሟርትብ ይበሉና
ድንገት አይናችሁ ቢጠፋ ምን ታረጋላችሁ? አቤት እኛ ቢሆን በማመልከቻ ያጠፋ መሰለን። ድንገት እኮ ነው ጠፍቶ ያደሩ። የሚገርማችሁ ነው ምን ታደርጋ? እኔ አሁን ሰዎች ይደውላሉ ከተለያየ አቅጣጫ። ድንገት ይጠፋል ላይ፣ ድንገት ይደነቁራል ጆሮ፣ ድንገት ይታሰራል አንደበት። ጧት በሰላም ወጥተው በሰውነታቸው ፓራላይዝድ ሆኖ በድጋፍ በወልቸር የመጡ ሰዎች አሉ። ምን ተአምራል? ተዘጋጅቶ መቀመጥ ነው መፍትሄው። እኛ ቅዱሳን የምንላቸው ሹመቱም ላይ አምላኪዎች፣ ሽረቱም ላይ አምላኪዎች ናቸው። ከዚህ እዚሁ ላይ የሚገርማቸው ነገር ወናውን አስተበጽኦ የታገሱትን ብፁዓን እንላቸዋለን አለና ምን ይላል? ዘከመ ሰማይክሙ ዘከመ ፈጸመ ሎቱ ሰማይክሙ ትዕግስቶ ለኢዮብ የኢዮብን ትዕግስት ሰምታችሁታል። ዘከመ ፈጸመ ሎቱ እግዚአብሔር ስለቱ እግዚአብሔር ልመናውን እንደሰማው እስመ ብዙ ምሕረቱ ለእግዚአብሔር የእግዚአብሔር ምሕረቱ ብዙ ነውና ወመስተሳይል ሩሩህ ቸር ነውና የኢዮብን ልመና እንደሰማው ሰምታችኋልና የሚታገሱት ብፁዓን እንላቸዋለን። ኢዮብ እኮ ምእመናን በጤንነቱም በበሽታውም በድህነቱም በሀብቱም ያተረፈ ሰው እኮ ነው። በመጀመሪያ ሀብቱ ንብረቱ ወደመበት፣ ቀጥሎ ልጆቹ አለቁበት። 10 ልጅ በተመሳሳይ ቦታ በአንድ ጊዜ ህንፃ ተደርምሶ 10 ልጆቹ አንድ ቀን አለቁ። የ10 ሁሉ ልጆቹ መርዶ በአንድ ቀን መጣለ። በደው ከዚህ ካራጸጉ እስከ ግርፍ ጥፉ ድረስ በደው የተመታ በመግል ተዋጠ፣ በትል ተከበበ፣ ተላ፣ ሸተተ፣ ከረፋ። ይሄ የሚገርማ ኢዮብ የቀረው ይላሉ አባቶቻችን። ሌላው ሁሉ ሰውነቱ አልቆ ከዚህ በላይ ይች ብቻ ነበር፣ ልቡ ብቻ ነበር የቀረው ይላል። ከዛ ሶስት አንደኛ ሀብቱ ንብረቱ ወደመ፣ ሁለተኛ ልጆቹ አለቁ፣ ሶስተኛ ጤናው ጠፋ። ጤናው ጠፋ ብቻ ጉንፋን እንዳይመስላችሁ ተቆራረጠ። እንደ ዋሃዘ ገላ እንደ የሚያክበት እጅ ስላልነበረው አመዱ ላይ ይንከባለለበት ትሉ ረፍት ነስቶት ይላሉ አባቶች። ከዛ አራተኛ ሚስቱ ከዳችው። እንደምታውቁት ኢዮብ ዝነኛ ነው፣ ታዋቂ ነው፣ ባለሀብት ነው። የኢዮብ ሚስት መባል ለክብር ያገለግል ነበር። ያ ሁሉ ይጦሩኛል ያለቻቸው ልጆቿ በአንድ ቀን አመድ ሆኑ፣ ጠፉ። የምትመካበት ሀብቷ አመድ ሆነ። የምትመካበት የኢዮብ አካል ተቆራረሰ፣ ጠፋ። በዚህ ጊዜ ሚስቲቱ ምንድን ያለችው? ኢዮብ እምይእዜሰ ባረክዎሙ ለእግዚአብሔር። አሁን ነገር ሁሉ አልቋል። ካሁን በኋላ ምንም የቀረን ነገር የለም። እግዚአብሔር ካሁን በኋላ ምን ያደርግብኛል ብለህ ተፈራዋለህ? ማድረግ የሚችለውን ነገር ሁሉ አድርጎ ጨርሷል። ስለዚህ ስደበውና ሙት። ያዋጣል። አሁን ለምሳሌ በኬንያ መንግስት ላይ ብታመፀው ኢትዮጵያ ከገባችሁ ታመልጣላችሁ። በዚህም ላይ ታዝኖ ኬንያ አንድ እግራችሁ ኬንያ ከገባ አመለጠ፣ በቃ አለቀ። እግዚአብሔር ላይ አምጾ ግን የትም ማምለጥ አይቻልም። የትም አሳዶ ይይዛል እግዚአብሔር። ይቅር በላይ ብሎ መለማመጥ ብቻ ነው የሚያዋጣው። ስለዚህ ትዕግስቱ ምእመናን ታጋሾች መሆን አለብን። መከራው አያሰቅቃችሁ፣ ተስፋ አያስቆርጣችሁ። በየቀኑ ጆሮአችሁ የሚሰማው፣ አይናችሁ የሚያየው፣ ልባችሁ የሚታዘበው፣ እጃችሁ የሚነካው፣ እግራችሁ የሚራመድበት ሁሉ ነገር አሰቃቂ ሊሆን ይችላል። ቅድም እንደተናገርኩት የታገሱትን ግን ምን እንላቸዋለን? ብፁዓን እንላቸዋለን። እኛ ለሰማዕታት፣ ለጻድቃን፣ ለመላእክት፣ ለእመቤታችን ጭምር ለቅዱሳን ጽላት የቀረጽነው፣ ቤተክርስቲያን ያነጽነው፣ ገድል፣ ድርሳን፣ ተአምር የጻፍነው፣ ጸበል የፈለቀላቸው፣ በስማቸው ፈውስ የተደረገላቸው ሰዎች መከራውን የታገሱ ብፁዓን ናቸው። ረሃቡን የታገሱ፣ ጥሙን የታገሱ፣ ብርዱን የታገሱ፣ የተገፈፉ፣ የተገረፉ፣ የታረዱ፣ የነደዱ፣ የተሰደዱ፣ የተንከራተቱ ናቸው። ደህና ደሩ።